ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። በደቡብ አፍሪካ የሚገኙ ኢትዮጵያውያን የንግድ መደብሮቻቸውን እንዲዘጉ እየተገደዱ መሆናቸውን ለሪፖርተር ገልጸዋል። በእናቶ ክርስቲያን ታደለ የክስ መዝገብ የስልክ ጠለፋ ፍቃድ የተሰጠበት ማስረጃ እንዲቀርብ ፍርድ ቤት ትዕዛዝ ሰጥቷል። ሌሎችንም ይዘናል። አብራችሁን ቆዩ። በእናቶ ክርስቲያን ታደለ የክስ መዝገብ የስልክ ጠለፋ ፍቃድ የተሰጠበት ማስረጃ እንዲቀርብ ፍርድ ቤት ትዕዛዝ ሰጠ። የፌዴራሉ ከፍተኛ ፍርድ ቤት የቀድሞዎቹ የሕዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ ዮሐንስ ቧያለው የሚገኙበት የክስ መዝገብ ተከሳሾቹ ይከላከሉ ወይንም በነጻ ይሰናበቱ በሚለው ላይ ብይን ለመስጠት ለዛሬ ሐምሌ 3 ቀን 2018 ዓ.ም ቀጠሮ ሰጥቶ ነበር። ሆኖም አቃቢ ሕግ ለስልክ ጠለፋ ተጠቅሚበታለው ያለውን የፍቃድ ማስረጃ ባለማቅረቡ ፍርድ ቤቱ አቃቢ ሕግ የፍቃድ ማስረጃውን በ10 ቀናት ውስጥ እንዲያቀርብ ትዕዛዝ ሰጥቷል። የተከሳሾችን የክስ መዝገብ ሲመረምር የቆየው ፍርድ ቤቱ ከተከሳሾች ስልክ ጠለፋ ጋር በተያያዘ ከፌዴራሉ ፍርድ ቤት አራዳ ምድብ ችሎት የሕግ ፍቃድ አግኝቻለሁ ማለቱንም ችሎቱ አስታውሷል። የተከሳሾቹ ጠበቃ የሆኑት አቶ ሰለሞን ገዛኸኝ ለሪፖርተር እንደገለጹት ፍርድ ቤቱ ይህንን መዝገብ መርምሮ የመከላከያ ብይን ለመስጠት ለሐምሌ 17 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ከዚህ በተጨማሪም በዚሁ መዝገብ ውስጥ የሚገኙት የአዲስ አበባ ምክር ቤት አባል የነበሩት ዶክተር ካሳው ተሻገር የሞባይል ስልኮች በሌላ ባልታወቀ አካል ጥቅም ላይ እየዋሉ መሆኑን በተመለከተ ለቀረበው አቤቱታ የፌዴራል ፖሊስም ሆነ ኢትዮ ቴሌኮም እስካሁን ምላሽ አለመስጠታቸውን ጠበቃው ገልጸዋል። ፍርድ ቤቱ በጉዳዩ ላይ የፌዴራል ፖሊስና የኢትዮ ቴሌኮም ኃላፊዎች ማብራሪያቸውን ይዘው ለሐምሌ 17 ቀን 2018 ዓ.ም እንዲቀርቡ ትዕዛዝ ሰጥቷል። ተከሳሾች ቀደም ሲል ሰኔ 22 ቀን በዋለው ችሎት ሕክምና የማግኘትና በቤተሰብ የመጎብኘት መብታቸው አለመከበሩን ጨምሮ ባቀረቡት የሰብአዊ መብት ጥሰት አቤቱታ መሰረት የፌዴራል ማረሚያ ቤት ኃላፊዎች ለችሎቱ ምላሽ መስጠታቸው ይታወሳል። This is Ethiopia. This is not Ethiopia. We are South Africans. This is our country. And we have spoken. You just need to listen. You close the shop. We told you close the shops. በደቡብ አፍሪካ የሚገኙ ኢትዮጵያውያን የንግድ መደብሮቻቸውን እንዲዘጉ እየተገደዱ መሆናቸውን ለሪፖርተር ገለጹ። በሀገሪቱ የሚገኙ የተለያዩ የአፍሪካ ሀገራት ስደተኞችን ለማስወጣት ያለመ የቤት ለቤት ዘመቻ መጀመሩም ተሰምቷል። በደቡብ አፍሪካ ስደተኞችን ለማስወጣት የተጀመረው ህዝባዊ ንቅናቄ በሀገሪቱ መንግስት በይፋ የሚደገፍ ባይሆንም ስደተኞቹን የማስወጣት ንቅናቄ ተጠናክሮ መቀጠሉንና ከትላንት ጀምሮም በዋና ከተማዋ ጆሃንስበርግና በሌሎች ከተሞች የቤት ለቤት ዘመቻ መጀመሩ ታውቋል። በማህበራዊ ሚዲያ ላይ የተሰራጨ አንድ ተንቀሳቃሽ ምስል የደቡብ አፍሪካ ጸረ ስደተኞች ንቅናቄ አራማጆች በአንድ ኢትዮጵያዊ የንግድ ሱቅ ውስጥ በመግባት ደቡብ አፍሪካ የደቡብ አፍሪካውያን ብቻ ነች፣ ይህ ኢትዮጵያ አይደለም፣ ሱቃችሁን ዝጉ በማለት ሲያስፈራሩና በአስቸኳይ ሱቁን እንዲዘጉ ሲያስገድዱ ታይቷል። በደቡብ አፍሪካ አሁንም የጸረ ስደተኞች እንቅስቃሴ ተጠናክሮ መቀጠሉን ከሀገሪቱ የሚወጡ ዘገባዎች እየጠቆሙ ነው። ኢትዮጵያውያንን ጨምሮ የውጭ ሀገር ዜጎች ህይወት፣ ስራና ንግድ አደጋ ላይ ወድቋል። በደቡብ አፍሪካ የጸረ ስደተኞች እንቅስቃሴ መሪዎችና ተከታዮች በተለያዩ ግዛቶች ወደ ስደተኞች መኖሪያ ቤቶችና ሱቆች ጭምር እየገቡ ሰነዶችን እየፈተሹ ሲሆን አንዳንድ አካባቢዎች ላይ የተገደሉ ስደተኞች መኖራቸውም እየተገለጸ ነው። ይህ አዲስ ዘመቻ የተጀመረው ሰነድ የሌላቸው የውጭ ሀገር ዜጎች እስከ ሰኔ 23 ቀን 2018 ዓ.ም ድረስ ሀገሪቱን ለቀው እንዲወጡ የዘመቻው መሪዎች ያስቀመጡት ቀነ ገደብ ካለፈ በኋላ ሲሆን ቤት ለቤት በመዘዋወር የነዋሪዎችን ህጋዊ ሰነድ መጠየቅ፣ ማስፈራራትና ማጥቃት የሰሞኑ አሳሳቢ ጉዳይ ሆነዋል። በዚህ እርምጃ ምክንያት በመቶ ሺዎች የሚቆጠሩ የውጭ ሀገር ዜጎች በአየር መንገዶች እንዲሁም በድንበር በኩል መውጣታቸውም እየተነገረ ነው። ድንበር የለሽ የሐኪሞች ቡድን የተባለው ዓለም አቀፍ ድርጅት እንደገለጸው የጸረ ስደተኛ እንቅስቃሴው አራማጆች ሰነድ የሌላቸውን ብቻ ነው የምናጠቃው ቢሉም ህጋዊ ስደተኞች፣ ጥገኝነት ጠያቂዎችና ህጋዊ ፍቃድ ያላቸው ሰዎች ጭምር እየተያዙና እየተባረሩ ነው። የናይጄሪያ መንግስት በሁከቱ 2 ዜጎቹ መገደላቸውን ያረጋገጠ ሲሆን በሀገራቱ መንግስታት መካከል ንግግር እየተደረገ ነው ተብሏል። የደቡብ አፍሪካ መንግስት የጸጥታ ኃይሎች በጉልበት ቤት ለቤት ፍተሻ በሚያደርጉ ሰዎች ላይ
እርምጃ ሲወስድ አለመታየቱ ስጋቱን ከፍ እንዳደረገው ተገልጿል። ሪፖርተር በደቡብ አፍሪካ የሚኖር ኢትዮጵያዊን ያነጋገረ ሲሆን የቤት ለቤት ፍተሻው አሳሳቢ መሆኑን ሲያስረዳ የመንግስት አካላት መጠየቅ ያለባቸው ጉዳይ ቢሆንም መንገድ ላይ እያስቆሙና በየቤቱ እየገቡ ህጋዊ ሰነድ የሚጠይቁ ሰዎች እየተበራከቱ ሲሆን የስደተኞችን ቤቶችም በቀላሉ እንደሚለዩቸው ገልጸዋል። ቤት ለቤት በተለይ ስደተኛ አለ የሚሉትን ቤቶችን ያው ምንም ጥያቄ የለውም ያውቃሉ። ስደተኞች የሚኖሩበትን ቤት ለቤት እየተከታተሉ እና ፍተሻ እንግዲህ የመንግስት አካላትም አይደለም አሁን ተራ ዜጋ ተነስቶ በእንደዛ አይነት መንገድ ሲያደርግ በጣም ያሳዝናል። እንደዛ አይነት ነገሮች ሆንም እንዳሉ ነው አሉ። አሁንም እንደ ፓርቲ አዲስ ለመቋቋም የሚፈልግ በሰዎች ዘንድ በቃ ስደተኛ ጠል የሆኑ ሰዎች እንደዚህ አይነት ነገሮችን እያደረጉ ነው ያሉት። ቤት ለቤት ፍተሻ አለ። ፍቃድ ያላቸው ሱቆችም ፍቃድ የላቸውም በማለት በመዝጋት አለ። ብቻ አስቸጋሪ ነው። ያ ነገር እንደቀጠለ ነው። ከዛ ጊዜ በኋላ መሻሻል አለ ወይ ለምለው እውነት ለመናገር የለም። ምክንያቱም ይሄ ነገር እኔ አሁን ባየሁት ከሆነ በግለሰብ ደረጃ እየተደረገ ያለ አይመስለኝም። ምክንያቱም መንግስት በዚህን ያክል መቆጣጠር አቅቶት ሳይሆን የመንግስትም እጅ እንዳለበት ነው የምሰማኝ። ምክንያቱም የመንግስት አካል ያልሆነ ሰው ተራ ግለሰብ ተነስቶ እንደዛ መጥቶ ሲጠይቅ ለምን ትጠይቃለህ ብለህ ፖሊሱ እንኳን ቢደውል መጠየቅ መብቱ እንደሆነ አርጎ ነው ፖሊሱም ዝም ብሎ የሚመለከተው። እንደው ለምን ትጠይቃለህ አንተ የህግ አካል አይደለህም ብሎ ተራ ግለሰብ ተነስቶ የሚጠይቀውን ጥያቄ እያስቆሙ አይደለም። ምክንያቱም እንደዛ የሚያደርጉ ቢሆን ሌሎቹም ደፍሮ ጥያቄ አይጠይቁም ነበር። ልክ መብታቸው እንደሆነ መጠየቅ እንደሚችሉ የመንግስት አካል ባይሆንም እንኳን ማንኛውም ተራ ግለሰብ አንድን ስደተኛ አቁሞ ዶክሜንት እስከመጠየቅ ሱቁን የስደተኛ ሱቅ የሆነ እንጂ ሱቁን እስከማዘጋት ያ ነገር እንደቀጠለ ነው አለው እና ከባለፈው ከጁን 30 ብሎ ከተነሱት ወዲህ ባለው ነገሮች ተሻሽለዋል ብለን በኮንፊደንስ የምናወራ ነገር የለም። እስካሁንም እንደቀጠለ ነው። በዚህ ጉዳይ አሁን በተለይ በጁን 30 እና ከዛ በኋላ ባለው ከዛ በፊት ባለው እውነት ለመናገር የረባ ነገር የኢትዮጵያ ኤምባሲ ይሄን እያደረገ ነው፣ ይሄ በዚህ መንገድ እያገዘን ነው የምንል ነገር እኔ አላዩ ፋይዳ ያለ ነገር የሰማሁት የለም። ምናልባት መግለጫ ያወጡ ይሆናል። ከዛ መግለጫው ውጪ የተለየ ዜጎችን ለማገዝ ኢትዮጵያውያን ለማገዝ ብሎ ያደረጉት ነገር ምንም የለም። እኔ ባየሁት ሆነ አላዩ ምንም አለ የታገዘ ሰው ያለ አይመስለኝም። እስካሁን ያየን ነው አልሰማንም እስካሁን። አሜሪካ የአፍሪካ ቀንድ ቀጠናን ሰላም ለማረጋገጥ ከኢትዮጵያ ጋር በትብብር እንደምትሰራ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ገለጹ። አምባሳደር ማሲንጋ ይህንን የተናገሩት ዛሬ በአዲስ አበባ የተጀመረው ዓለም አቀፉ የፓርላማ የመረጃና ደህንነት ፎረም ላይ ተገኝተው ንግግር ባደረጉበት ወቅት ነው። አምባሳደር ማሲንጋ አሜሪካ የምስራቅ አፍሪካን ቀጠናዊ ሰላምና መረጋጋት አስተማማኝ ለማድረግ ከኢትዮጵያ ጋር በደህንነትና በትብብር መስኮች ይበልጥ በቅርበት ለመስራት ቁርጠኛ ነች ብለዋል። አምባሳደሩ በተለይም እንደ ሽብርተኝነት፣ ድንበር ተሻጋሪ የደህንነት ስጋቶችና ህገወጥ የሰዎች ዝውውርን የመሳሰሉ ውስብስብ ቀጠናዊ ችግሮችን በጋራ ለመከላከል የመረጃ ልውውጥና የተቋማት የጋራ ትብብር ወሳኝ መሆኑን አብራርተዋል። አሜሪካ በቴክኖሎጂና በደህንነት ዘርፎች ጭምር ከኢትዮጵያ ጋር ያላትን የቆየ አጋርነት ይበልጥ ግልጽነትና ተጠያቂነት ባለው መልኩ አጠናክራ ለመቀጠል ፍላጎት እንዳላትም አምባሳደር ኤርቪን ማሲንጋ መናገራቸው ተሰምቷል። የደህንነት ተቋማት መጠናከር ለኢትዮጵያና ለቀጠናው ዘላቂ አስተማማኝ ሰላምና ደህንነት መረጋገጥ ዋነኛ መሰረት መሆኑን አምባሳደሩ መጠቆማቸውን የህዝብ ተወካዮች ምክር ቤት መረጃ ያመለክታል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።